ወይዘሪት ወይዘሮ ባይሽ በስተመጨረሻ እንግዲህ እጅ ከፍንጅ ቅልም ነው ጋይስ ማለት ነው። የታባሽ ሜሉማ ሁለተኛ አሳዝናት ልተውላት ነበር ማለት ነው። የኔ የዋህ የኔ ሚስኪን እኮ ናት ሜሉዬ ማለት ነው። በስተመጨረሻ እንግዲህ ወይዘሪት ባዩሽ እጅ ከፍንጅ ተይዛለች ማለት ነው። ይህንን የሚያደረጉት አሴርና ተምቹ ተመካክረው ነው ማለት ነው። ምክንያቱም ተምቹ የእርግብ ነገር አይሆንለትም፣ አሴርም የሀና ነገር አይሆንለትም እና በስተ መጨረሻ እንግዲህ እጅ ከፍንጅ ተይዛለች ማለት ነው። ባዩሽን 50 ሺህ ብር እፈልጋለሁ ብላ ጠይቃት ነበር ማለት ነው። የእርግብ ጓደኛ እርግብን የምትፈልጊያት ከሆነ 50 ሺህ ብር ሰተሽኝ እርግብን አሳይሻለሁ የምንኖርበትን ብላት ነበር ማለት ነው። ወርቅና እርግብን የምትፈልጊ ከሆነ ብላት፣ እሷም ደግሞ እሺ ብላ ከሜላት 50 ሺህ ብር ስጭኝ እያልቻት ነበር። በስተ መጨረሻ ግን አላገኘችውም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ወደ ቤታችን ይቀላቀሉ። ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ክፍል 100 ነው ማለት ነው። በዛሬው ዕለት እንግዲህ ውድ ቤተሰቦቼ ወይዘሪት ባዩሽና ወይዘሪት ሜላት አይጥና ድመት ሆነው ነበረ። ግን በዚህም አጋጣሚ ደግሞ ትንሽ ሜሉ ትታት ነበር ለሀናም ሁላ የበፊቱን ትቼ ሁሉን ነገር ትቼ እንትን ብያለሁ ብላ ነበር ማለት ነው። እንደዚህ ግን የማይሆን ነገር ነው። በስተመጨረሻ እያዘነችላት ነበር ለምላሴም ስነግረው፣ ምላሴም ደግሞ እንደዚህማ በፍጹም አልተዋትም አልለቃትም እያለ ነበር ማለት ነው። ከዛም አልፎ እንግዲህ ምላሴንም ተረጋጋ አባትት ከሰማ ጥሩ አይደለም እያለች ነበር ሜላት ማለት ነው። ሜሉዬ አስባላት አሰላስላላት ልተዋት ነበር ማለት ነው። ማለት ክስ አልመሰረትባትም ብላ ነበር ማለት ነው። ሀናም እንዴት ልታያት አሰብሽ? ምን ያህል ብታምንያት ነው ያን ሁሉ ነገር ካደረገች በኋላ ባዩሽ እያለች እየነገረቻት ነበር ማለት ነው። እሷም ደግሞ አይ ለምንም ቢሆንም የበፊቱን አስቤ ነው ልጄ፣ ስለዚህ ምንም ችግር የለም ለእኔ ተውትል እና ለምላሴ ታጫውተዋል። በነገራችን ላይ ትንሽ ጉፋን ስለያዘ ነው ድምፄ ማለት ነው፣ ለዛ ነው እና እንደዛ ትለዋለች ማለት ነው። እሱም ደግሞ እሺ በማለት ሁሉንም ነገር ሜላትም አጋጣሚ ሆኖ ባዩሽ እነ ሜላት ቤት ትሄዳለች ማለት ነው። እነ ሜላት ቤት ስትሄድ ምን ተፈጠረ? ልክ በሩን ስከፈት ምላሴ ነበረ። ምላሴ እንዴት ነህ ትለዋለች። ደህና ይላታል ማለት ነው። ቆይ በጣም አዝንብሻለሁኝ እያለ ይጮህባታል። ባዩሽም ደግሞ የቤቱ ሰው ተለክፈዋል እንዴ? ወይኔ ባዩሽ እና ካሌብን እቺ አስመሳይ ሚስቴን መፍታት አለብኝ ወይስ መስቀል አለብኝ? አሁን ደግሞ ተዋት ዝም በል ልጄ ቆይ እያለ ይነግረዋል፣ ይመክረዋል አባቱ ማለት ነው። ምክንያቱም እንደዛ የሚለው ለምንድን ነው? ባዩሽ እውነቴን ነው የምልሽ ነግራታል ማለት ነው። እሱ ለምንድን ነው እንደዛ ያለው? ያው ስላናደደችው ከዚህ በፊት በታታሰቀችው ማለት ነው። ምክንያቱም ባዩሽ የሰራችው ስራ በጣም እንትን ነው ማለት ነው። ረዛ አደርጋታለሁ ብሏል። ወይዘሮ ፈርሜልሻለሁ ብዬ እርግጥ አጥፍታለች ማለት ነው። አላጠፋችም አይባልም። ብዙ ነገር አጥፍታለች፣ ብዙ ነገር አድርጋለች ማለት ነው። እያንዳንዱ ነገር እንግዲህ ጉድ እሰራታለሁ ብሎ እንግዲህ ተነስቷል ሽባው ማለት ነው። ሽባው እንግዲህ ምንድን ነው ለካሌብ ያለው ነገር ለልጁ፣ ልጁንም ደግሞ ከሰማ ሰማ፣ ካልሰማ ደግሞ የራሱ ጉዳይ ብሎ ቲና አሁን ጠፍታለች። የት እንደሄደች አላቅም። ዲያኒም ደግሞ እኔን ትታማ የትም አባባ አብረን እንበላለን እንጂ ቤቱን ብቻዋን አትበላም፣ አፈር ነው ማስበላት እያለ እየተናደደ ቤት ሲመጣ ካሌብንም እቺ የትዳነው ጤና አልነገረችም ወይ? እንዴት እናንተ ነው እንደማሳነግ ትሄዳለ ብለህ ነው ትላለች ማለት ነው። አሁን ሆኖ ቶሎ ብለሽ ነው 50 ሺህ ብር ከሰጠሽ እርግብ አለች ማለት ነው። አሁን ጤና ያለችው ሽባም ደግሞ አንድ ጓደኛ መያዝ አለብህ እያለ እየመከረው ነበር ካሌብ። ሰሮወርቁ እሷ እንደሆነች አንድ ታናግራታለች ማለት ነው። ሜላትን ደግሞ ስታናግራት ወርቅሽን የምትፈልጊ ከሆነ እያንዳንዱ እርግብ ነገር ያለችበትን ቦታ 50 ሺህ ብር ይፈልጋል ማለት ነው። ካሌብም አሁን ላይ አምኖ 50 ሺህ ብር ካመጣሽ ሁሉ ነገር ሰጥሽ ክፍል ሰንተና ትላለች ማለት ነው። ተረባክሽ እንደዛ ብለሽ ገዋት ሳንቲም አታገኝም ትሁትንም ደግሞ ያው ጤና አንቺ ገረድ እያለች እንድሰርባታለች። ብገረድም ስራ አለ ሰርቼ ልቀየር ነው የመጣሁት። ስለዚህ ስራ ነው አንቺ አለሽ አይደል እንዴ በሰው ቤት ሙጭጭ ብለሽ ቤቱ ሜላትም ደግሞ ለባዩሽ 50 ሺህ ብር እንደሰጠቻት ለምላሴና ለሀና ትነግራቸዋለች። እሷ በዚህ ሰዓት ላይ ግራ ገብቷታል ማለት ነው።
በነገራችን ላይ አስመሳይና ጭበርባሪ ናት ማለት ነው። ካሌብ ደግሞ ባሏ ቢሆንም በሱ ላይ የማገጠችበት እንዳለ ታለም ሆኖ ምንም እነሱ ፊት እንኳ አለማስመሰል ነገር የሚባል ነገር አለ ማለት ነው። እሱ ፊት ራሱ ወንድሜ ነው ብትልም እሱ ከሱ ደግሞ ፊልድ ልውጣ ሲልም ደግሞ ደስ ይላታል። ጤና ማለት ነው። በዛ ላይ ደግሞ ትሁት ጋር ነው የሚያያይዛት በብዛት። ትሁትም ደግሞ ሁሉን ነገር ስለምታውቅባቸው ጤናና ደግሞ ዲያኒ የሚታወቅባቸው አልመሰላቸውም። ሽማግሌውንም ደግሞ ማስታወስ አይችልም እያለች የባለፈውን አላስታውስ እንጂ እንዳለ እሷ ያደረገችውን ነገር አደርግልሻለሁ ትገኛለች ይላል ማለት ነው። ጤናም ደግሞ እያለ አያስታውስም አባዬ። ስለዚህ አስበዋል ቤቱን አሁን እንትና በስም ያዞረዴ ማለት እኔ እናንተ ሀብታም ሆን ማለት ነው። ዲያኒም ደግሞ በቃ ፍቅረኛ የሚወዳትና የሚያፈቅራት ፍቅረኛ አለችው ማለት ነው። እሷንም ደግሞ ጤና ስለሌለች እዚህ ቤት አምጥቼ ላስተዋውቃት ብሎ ይላቸዋል ማለት ነው። ካሌብና አባቱን ደግሞ አምጣት ምንም ችግር የለም ያንተ ደስታ ደስታችን ያሉት አላውቀው ማለት ነው። ይህንንም ደግሞ አሁን ላይ አልሄድም ብላ ነበር አዲሷ ፍቅረኛ ማለት ነው የዳኒ። እሷንም አምጣት ያሉት ደግሞ ሲያውቃቸው ነው ማለት ነው። ምክንያቱም ጤና ጋር እንዳይመሳሰልበት ነው። ይችኛዋ ግን የእነንትና ሰው ናት ማለት ነው። ካልፈለግሽ መግደል ትችያለሽ ፍቅረኛ ብሎ ዳኒ ያመጣት የነ ካሌብ ሰው እነሱ ቀጥረዋታል ማለት ነው። እያንዳንዱ ነገር የሚደረገውን ነገር እንዲነግራቸው ነው። ጤናም ደግሞ ከዚህ በኋላ ቤቱን ካወረሰኝ በደንብ አድርጌ ከአይንሽ ከምንሽ ይጀምራለሁ። ስለዚህ ዝም ብዬማ አልገልሽም እያለኝ ትነግራታለች ማለት ነው። እሷም ግራ ተጋብታ ባዩሽም ሽማግሌው በጣም ሀብታም ስለሆነ እንደዚህማ አይሆንም፣ እያንዳንዱ ነገር ሳላስከፋሽ አይሆንም። በስሜ ከዞረ እያንዳንዳቸው መነጥቃቸዋለሁ። ትሁትን አንደኛ መነጥቀው ትሁትን ነው ትላለች። ካሌብንም ትሁትን መባረር አለብን ትለዋለች ማለት ነው። ካሌብ ስትሆን እንኳ በቃ ሸም የሚባል ነገር የላትም ከሱ ጋር ሰክራም ስለነበረ ከሱ ጋር እየተንጓተተች ፖርሳውን እንግዲህ መስቀሬን ትመጣለች ማለት ነው። ጤና በጣም ባለጌ ነሽ፣ የተረገምሽ እርግማናምሽ ማለት ነው። ባለጌ ስድ ነሽ እንዴ! ቢያንስ እንኳ ባልሽ ያለፈ እሱ ፊት እንደዛ ስትማግጭ እሱን አይቶ አሁን ካሌብ በቃ በጣም ተናዷል ማለት ነው። እንዴት በእኔ ላይ ትቀልዳለች? መልካም የስር ዘመን እንግዲህ ነው እያለ እሱም ደግሞ ሽማግሌ ማለት ነው መቻል አለበት እስከ መቼ ነው እንዴት ቻላችሁ አልተና አባዬ ይለዋል። በደንብ መቻል አለበት። ከዚህ በኋላ እንግዲህ ሜላትን ተገላገለች ማለት ነው። በቃ አትበሳጭ አትናደድ። ስለዚህ ሁሉም ነገር ይስተካከላል። ተስተካክሎ የምናየው ይሆናል። እነ ሰላምም አንተ እስከ መቼ ነው እንደዚህ ማለት ነው አሲር ብለምጭ እንግዲህ ተናደ ይሉታል ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ ባይ